ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ። የሱመያ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ ላይክ ሼር እያረጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። እኔ ትክክለኛ መረጃና ማስረጃ ስለሚደርሰኝ ነው የምነግራችሁ። እናንተ ግን በጣም ሰብስክራይባችሁ በጣም ትንሽ ናት። በጣም ማለት ነው። ለምንድን ነው ሰብስክራይብ ማታረጉት? አላቅም። ሰብስክራይብ ከናንተ ጋር ምንም የሚቀንሰው የሚጨምረው ነገር የለም። ፕሊዝ ሰብስክራይብ አድርጉ ማለት ነው። ቻናሉን ሂዱበት። ቢያንስ እስኪ እንደ ቻሌንጅ ያዙትና በዚህ ወር ውስጥ 50,000 ታስገቡ ደስ ይለኛል። ለምን ብዙ የሃይሚና የብሩኬ ተከታታይ የሆኑ እንዲያዩ ስለምፈልግ እንዲረዱ ስለምፈልግ፣ ሁለተኛ ደግሞ በቃ ማለት የሆነ በቃ ኦር ፋሚሊ እንድንሆን ስለምፈልግ ነው ማለት ነው። በቅድሚያ በሁለተኛ ደረጃ ደግሞ እንግዲህ ዛሬ ብሩኬ ማስታወቂያ ይዞ መጥቶ ነበር። ማስታወቂያ ማለት ነው። ማስታወቂያ የምን ማስታወቂያ? የስራ ማስታወቂያ። ገባችሁ? የስራ ማስታወቂያ ማለት ነው። የዛሬው ቪዲዮ የስራ ማስታወቂያ ነው። ምክንያቱም ትክክለኛ ቀለበት አይደለም። ቀለበት ካሰሩ እኮ ቆይተዋል ሎንግ ታይም። ግን እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ሃይሚ ትክክል ነች። ምክንያቱም ሃይሚ ትክክል ናት ያልኩት ምኑ ጋር መሰላችሁ? ብሩኬ በመጀመሪያ ደረጃ ዘለህ ማስታወቂያ መስራት አይጠበቅብህም። ለምን ካልከኝ መጀመሪያ የተሰበረውን ብርጭቆ መልሰ መጠገን አችንም አይደለ? ስለዚህ መጀመሪያ ልቧን ነው መጠገን ያለብህ። ኦር በጣም ይቅርታ መጠየቅ አለብህ። ከዚህ በኋላ አይደገመኝም ማለት አለብህ። ከዚህ በኋላ የሆነ ነገር አላረግም ማለት አለብህ በቅድሚያ። ምክንያቱም እኛ ሴቶች ማለት ስስ ብልት አለን። ምክንያቱም የምትወዱት የምታፈቅሩት ይሄን የምትሉት ሰው ምናምን ኢማጂን ያው እየተወራ ያለ ገባኝ። ያንን ይቅርታ መጠየቅ አለብህ። ምክንያቱም አንተ ትክክለኛ ልጁ የኔ አይደለም ብለህ ቁርጥ አርገህ አልተናገርክም። ገባ? ቁርጥ አርጋ አልተናገርክም። እንዲያውም እኛንን በእርግጠኝነት እየተናገርን ያለ እንጂ አንተ ቁርጥ አርጋ አልተናገርክም። ያንን ነገር እንድትናገር እንፈልጋለን። ሃይሚ የምትፈልገው ያንን ነገር ሪል ትክክል አውጥተህ እንድትናገር ትፈልጋለች። ኦር አንተ ግን አትፈልግም። ሆይ ለምን? ብዙ ጊዜ እውነት እንዲያው እናውራ ከተባለ እኛንን 100% እርግጠኛ ሆነን የምናወራ እንጂ አንተ አትፈልግም። በሁለተኛ ደረጃ ደግሞ ውዶች እኔ ታዘብኩት ነው፣ ፕሊስ እንዳትቀየሙኝ። ሁለተኛ ደግሞ መሸፈንና መደበቅ የምትፈልገው ለህዩ ነው። ህዩን ህዝብ እንዲቀበላት ትፈልጋለህ። ህዝብ ደግሞ አልተቀበላትም። ለልአሰብ ህዝብ እንዲቀበላት በጣም ትፈልጋለህ። ይሄ ማስተካከል ያለብህን እውነቱን ነው ዛሬ የምነግርህ። ኦኬ? ምክንያቱም አስተካክለህ ይቅርታ ከጠየካት ሃይሚ ያንተን ይቅርታ የማትቀበልበት ኔቲንግ ምንም ነገር የለም። ግን እንድታስተካክለው የምንፈልገው ደግሞ አለ። ምንድነው የምታስተካክለው? አንደኛ ልጁ የኔ አይደለም ብለህ ነምበር 1። በሁለተኛ ደረጃ ደግሞ ምንድነው ህዩን ሰው እንዲቀበላት የምታረገው ነገር መቀነስ አለብህ። አንተ አሁን በጣም ከሃይሚ ይልቅ እንዲያው የምታሽቃብጠው ለህዩ ነው። እውነት ለመናገር ለምን ሰሞኑን ደብቄልህ አንጀቴ እየተቃጠለ አንጀቴ እያረረ የደበኩልህ ሌላ ተሳዳቢ ስለመጡ አሳልፈ መስጠት ስላልፈልግነ ነው። ዛሬ ግን እውነቱን እናወራለን። ገባ? ምክንያቱም እኛ የምንፈልገው ሃይሚና ክብራሃት እንጂ ሃይሚና አንቺ ምናምን እያልክ አንፈልግም። ነምበር 1። ሁለተኛ አንተ ትልቁ ኢምፖርታንቱ ጉዳይ ሃዩ አሁን ቻናል ከፍታ ልትመጣ ነው። ህዝብ እንዲቀበላት ትፈልጋለህ። ህዝብ አልተቀበላትም። አሁን ደግሞ ምን አረክ? ኖ እንደዛ አይደለም። በቃ አሁን የዛሬው ማስታወቂያ ነው። ከማስታወቂያ ከመቸኮልህ በፊት መጀመሪያ የሃይሚን ልብ መጠገን ነበረበት። አፎል እውነቱን ነው የምናወራው። መጀመሪያ ዛሬ ማስታወቂያ ከመስራት በፊት ሃይሚዬ በጣም ይቅርታ አም ሶ ሶሪ በጣም ይቅርታ። ሁለተኛ ደግሞ ስጦታ ገዝተ ሰጠ ይቅርታ ጠይቀ ኦር በቃ ነገሮች ማስተካከል ነበረበት። አንተ ግን ተሎ ብለ ወደ ምን ገባ? ወደ ማስታወቂያ ገባ። ለምን ማስታወቂያ ጋር መግባት አልነበረብህም? ምክንያቱም መጀመሪያ ማስተካከል የነበረብህ ያንን የተከፈተውን ጉድጓድ መዝጋት ነበረብህ። ሁለተኛ ደግሞ በጎንህ ደግሞ አንዳንድ ሚዳቋ ዩቲዩበሮች አሉ። ሚዳቋ ማለት ነው ያንተንና
የሃይሚን ትዳር አንድ እንዲሆን እንደማይፈልጉ ሰዎች አሉ። እኔ እንዲያውም ለነዛ ከፍቼ ካለ መስጠት ነው የሚደብቅልን ብዙ ነገር። ስለዚህ እነሱን ማራቅ አለብህ። እነሱን ከህይወትህ ማስወጣት አለብህ። ምክንያቱም እመኔ ብሩኬ እነዚህን ሰዎች ካላስወጣሃቸው ምን ካላልካቸው ሌዚ ከሆንክ በህይወትህ ስትሮንግ የሚባል ነገር ከሌለ እመኔ ዋጋ ትከፍላለህ። ገባ? ዋጋ ትከፍላለህ። ምክንያቱም ትናንትና አንተ ህዩን ወደፊት እንድትመጣ ባትፈልግ አሁን ቻናል ከፍታ ልትመጣ ነው፣ ህዝብ እንዲቀበላት ትፈልጋለህ። ህዝቡ ደግሞ በቃ አይፈልጋትም፣ ህዩን ሊፈልጋትም አይችልም። አንተም የሚያስጨልቅትም ትልቁ ኢምፖርታንቱ ጉዳይ ያን ነው። አንተ ግን ማድረግ የነበረብህ ምንድነው? ቅድሚያ ማስታወቂያ አይደለም መስራት የነበረብህ። ቅድሚያ መጀመሪያ ሃይሚን በጣም ይቅርታ መጠየቅ ነበረብህ። ልጁ የኔ አይደለም ብለህ እርግጥ አድርገህ መናገር ነበረብህ። አንተ እኮ ረግጠህ እኮ አትናገርም። እኛንን እየነገርንህ ያለ እንጂ በውስጥ አንተን እናናግራለን። እዚህ ጋር መተን ቪዲዮ እንሰራለን። ለምን? የሁለታችሁን አንድነት ስለምንፈልግ ማለት ነው። ምክንያቱም ከአንተ ጎን ያሉት ጉድጓድ የሚቆፍሩልህ ስለሆነ ለዛ ነው እኛ የምንከራከረው። ጉድጓድ ስለሚቆፍሩልህ አንተ ተሉ ስለማትባንን እኛ ስለባንንባቸው ነው የምንነግርህ። እና የዛሬ ማስታወቂያ የሰራኸው ያናድዳል። እኔ ራሱ በጣም ነው ያበሳጨኝ። ማስታወቂያ መስራት አልነበረብህም ሲጀመር። መጀመሪያ በቃ ማለት ያደረከውን ነገር በደንብ ማስተካከል ነበረብህ። እኛ እኮ ህፃን አይደለንም ነው ወይስ እናንተ እኛን እንደ ሰገጤ ነው የምታዩ? እና ይሄ በጣም ነው የሚያናድደው። ሃይሚ እንኳን በጥፊ ብታንጫርህ ኖሮ ዛሬ ሃይሚዬ ኪንግ ነበር ማለት። ምክንያቱም በጣም ነው ያቃጠልከኝ፣ በጣም ነው ያናደድከኝ፣ በጣም ነው አንጀቴን ቅጥል ያረከው። እንዴ ከምሬ ነው የምነግራችሁ፣ በጣም ነው ያናደደኝ። እና ለሃይሚ ክብር ይኑር። ለሃይሚ ክብር ይኑር። በዙሪያህ ያለ ሚዳቋ ሊበላ ተንሰብስፎ ሃይሚ ናት እንደዚህ አርጋ ይዛልህ ያለ ልንገርህ ማለት ነው። በዙሪያ ያለ ሁሉ አሁን አስታርኳቸው አስመጣዋቸው እንትን አልኳቸው ከሚለው ጀምሮ ነው የሚቀናበብ። እንደዚህ ያረኳቸው ሚስጥር እንደዚህ እሱ አሁን ለኛ ለመናገር እንትን እያለ ነው። ለኛ መናገር አይጠበቅብህም። መጀመሪያ ኮንትሮል የሚባል ነገር አለ። እኛ ደግሞ ሃይሚና ብሩኬን ስንወዳቸው ደግሞ በትክክል ነው፣ አናስመስልም። ስለዚህ በመሃል ያለው ግሪሳ እንዳይበላ ተጠንቀቅ ብሩኬ። ምክንያቱም ሃይሚን እያስቀየምክ ሃይሚን እንትን እያልክ እመኔ ዋጋ ትከፍላለህ። አሁን አስተካክለህ ይቅርታ ብለህ ሁሉን ነገር ትተህ ከሃይሚና ከሃይሚ ጎን ካልሆንክ ገባ የባሰ ዋጋ ትከፍላለህ። ያነ ከመሆኑ በፊት ደግሞ ያችን ሚዳቋ ከህይወትህ አውጣት። ምክንያቱም ልጁ እንደሌለኛ በደንብ ጠንቅቀን እናውቃለን። ልጁ ከሁለት ወር በኋላ የቃጠራችሁበት ልጅ እንደሌለ እናውቃለን። እኔ መረጃ እንዳወጣ አታርጉ በእናታችሁ። ልጁ እንደሌለ ልጁ እንዳልሆነ በደንብ ጠንቅቀን እናውቃለን። ስለዚህ ያነ ነገር ደግሞ አንተ ትክክለኛ እርግጥ ብለህ ከዚህ በኋላ እኔ እሷን አልፈልግም፣ በህይወቴ አልፈልግም፣ ውጭልኝ ብለህ እሷን በጥፊ በርግጫ በቦክስ አባረ። ከዛ በኋላ ሃይሚን ሽማግሌ ልከ በስርዓት ማለት ነው፣ በስርዓት ሽማግሌ ልከ ከዚህ በኋላ እንደዛ እንደባለፈው ጥፋት እንዳታጠፋውነ ቃል ገብተህ በወግ በማረግ ቀለበት ሰር። አለቀ ደቀቀ እንጂ ስትፈልጋት እንትን የምትላት ስትፈልጋት የምትከፍታት ስትፈልጋት የምትዘጋት ቤት አይደለችም ሃይሚ። የሆነ ቤት ነው የሆነ ቤት ኦር የሆነ ሆቴል አይደለች። ስትፈልጉት እንትን ለቃችሁ ትሄዳላችሁ፣ ስትፈልጉት መልሳችሁ። እንደዛ አይነት ሴት አይደለሽም ሃይሚ። ማለት በጣም የተከበረች ቤተሰቦቿ ጨዋ ልጅ፣ በጣም አክቲቭ ጭንቅላት ካንተ በላይ የሃይሚ ጭንቅላት ካንተ በላይ ነው ባይዘው። ይሄን በደንብ ጠንቅቀህ ታውቃለህ። ስለዚህ ለዚህ ሁሉ ያበቃች ሃይሚ ናት። እና አሁን አንተ በጣም ትልቁ ኢምፖርታንቱ ጉዳይ የሆነብህ ደመቁ ወደፊት እንድትመጣ ትፈልጋለህ። ህዝብ አልተቀበላትም፣ ህዝብ እንዲቀበላት ትፈልጋለህ። ድንጋይ የምትቆፍረው ደግሞ ለዛ ነው። ለምን በለጡ ሰው እንዲቀበላት ትፈልጋለህ። በለጡ ደግሞ እኛ እንኳን ልንቀበላት እየዘቀዘቅን እንረግጥልሃለን። ጠብቅ፣ እየዘቀዘቅን ነው የምንረግጣት። ምክንያቱም እኔ እስከዛሬ ሴት ስለሆንኩ አልናገርም ብዬ ዝም ብያለሁ። ከዚህ በኋላ ግን ጠብቅ። አርፈህ አንተ ካልተቀመጥክ
እኛ እያሸራመምን ምን ይያልን እንረግጥልሃለን አለቀ ደቀቀ ምክንያቱም ሃይሚን ነክተ ሃይሚን እንደዚህ በጭንቅላቷ እየተጫወትክኛ አንተን ዝም አንልህም ስለዚህ ፕሊስ ብሩኬ ወደ ልቦና ተመለስ አሁን እኔ አሁን ቪዲዮ ምሰራለ ወደ ልቦና እንድትመለስ ነው ወደ ልቦና ተመለስ አለቀ ደቀቀ ሁለተኛ ደግሞ የሆነ የማይሰራ ስራ ደግሞ አትስራ የማይሰራ ስራ አትስራ ሴት ልጅ ማለት እኮ መቃለጃ አይደለችም አንተ ስትፈልግ ምን ነው ጃኬት እየተቀያየራችሁ እንደምትለብሱት መሰለህ እንዴ የስግጥና ልክ ኮኛ እኮ በደንብ ጠንቀቀና ቃለን ከሆነ ቦታ ቪዲዮ ተሰርቶበት እንደገና መልሳችሁ እዚህ ጋር ቪዲዮ ተሰሩበታላችሁ እኛ ሰገጤ አይደለንም በዚሁ አጋጣሚ ስለዚህ ሁሉ ሰው አንድ አይነት እንዳይመስላችሁ ከናንተ በላይ የተማረ ሰው ሊያያችሁ ይችላል ስለዚህ ይሄ በጣም ይደብራል ምክንያቱም ለሃይሚ ይሄ አይገባትም ለሃይሚ አይገባትም ስለማይገባት ለሚገባው ክብር ደግሞ ክብር መስጠት አለበት እኛ አንተን ያከበርነ ለሃይሚ ስንል ነው እንጂ እያንዳንዱ ብዙ መረጃ እየወጣብህ ነው ስለዚህ ያነ ነገር ደግሞ ምንድነው መሆን ያለበት አንተ መስተካከል ግድ ይልሃል ገባህ እዩ ነው እዩ የምትባለው ሲጀመር ልጅም የለም ምንም የለም ልጁም ብሏል ልጁ ማለት ነው የህዩ ልጅ ብሏል ስለዚህ ከዚህ በኋላ ምንልመጠመጥበት ጉዳይ የለም ከህዩ ጋር መገናኘት ማይጠበቅብህም ከዛሬ 2 ወር ከዛሬ 3 ወር ዲኤንኤ ማባል የለብህም ምክንያቱም ልጁ ብሏል ስለዚህ አንተ ሃይሚ በትክክል ይቅርታ ጠይቀ ወደ ልቦና ተመለስ ገባ እነዚህ ጓደኞች የሚጠቅሙህ እንዳይመስሉ አይጠቅሙህም ምክንያቱም ባንተ ስለሚቀኑ ባንተ በራሱ በቃ ሰብስክራይብ ስላደገ ጨጓራቸው እየተገላበጠ ነው ለዛ ነው ያችንም ያመጡ ሴት እንደ ድምላይት በህይወት ላይ መጫወት የሚፈልጉ ስለዚህ አንተ ከፍተ ከሰጣቸው እመኔ ዋጋ ትከፍላለህ ከውኑ ግን አስተካክለ ሃይሚን ነው የምፈልገው ሌላ ሰው አልፈልግም ሌላ ሰው አታምጡብኝ ከዚህ በኋላ ወላ ህዩን አላቅ ወላ መሐሙድን አላቅ ብለ የራስን ህይወት ኑር ካልሆነ ግን እመኔ ዋጋ ትከፍላለህ ምክንያቱም ከሌ ታርቀው ከሌ እንትን ብለው ከሌ እንደዚህ ብለው እኛ ፋራ አይደለንም አሁን በእናንተ ቤት በቃ አራዳ ናችሁ አራዳ አይደላችሁም አራዳ ብሎ ማለት ለፍቅር ሟች ነው የሚማቀው ስለዚህ ይሄ መልእክቴ ለብሩኬ ነው ብሩኬ ወደ ልቦና ተመለሰ በትክክል ሃይሚን ይቅርታ ጠይቀ በወግ በማረግ ቀለበት እንድታስር እንጂ ለማስታወቂያ አይደለችም በሃይሚን የምታመጣት ይዛሩ ማስታወቂያ ነው ምክንያቱም እኔ ማለት አስመስዬ ማለፍ አልፈልግም አስመስዬ ወን ምናምን ኖ ምክንያቱም ከምንምና ከማንም በላይ እኔ ሃይሚን ከልቤ ነው የምወዳት ስለዚህ ያንተ ማስታወቂያ ልሰራ ቀለበት እንደዚህ ብሎ ምናምን ስለዚህ ይሄ ነው በሁለተኛ ደረጃ ደግሞ ቀለበት ስለታሰራ ስላልታሰራ አይደለም ዋናው የልብ ቀለበት ይበልጣል የልብ ቀለበት ሌላ ቦታ ሆኖ የአፍ ቀለበት ከዚህ ጋር ቢሆን ትርጉም የለውም የልብ ቀለበትን በትክክል መልስና ለሃይሚ ያስረክባት ምክንያቱም አንተ የልብ ቀለበት ያለው ሌላ ቦታ ነው ሌላ አሁን በቃ ገንዘብ ስለመጣ በቃ በደንብ ማስታወቂያ እያሰሩ ስለሆነ የልብ ቀለበት በጣም ተምታትቶባል ግን መጀመሪያ የልብ ቀለበት ማለት ከትናንትና ምንም ሳይኖር ምንም ስልክ ተበድረህ እንትን ይያልክ እየቀረጽክ የነበረ ከአፈር ያነሳችን ሃይሚናት ከአፈር የነበርክበትን በደንብ ጠንቅቀህ ታውቃለህ እናትህ መታ ሶሻል ሚዲያ ላይ ቲክቶክ ላይ ልጄን ሰብስክራይብ አድርጉት ምናምን እያልሽ ልጆችን እያልሽ ስለምን ነበር እናትህ ስለዚህ አንተ ክብር ይኖርህ ዛሬ የመቀየሪያው የዚህ የቁልፉ አሁን የምትነዳው መኪና የምትገዛው ቤት የምትለውጠው ቤት የምትሸጠው በማን እንደሆነ በደንብ ጠንቅቀህ ታውቃለህ በሃይሚ ጉልበት ነው በሃይሚ ማለት ነው ስለዚህ ክብር ለሚገባው ክብር ስጥ ክብር ለሚገባው ክብር ሳሰጥ እዛ ጋር መተንኛ እንድናከብርህ አትፈልግ ምክንያቱም አንተ እኛ የምናከብርህ ሃይሚን ስታከብራት ነው እኛ ልናከብርህ የምንችለው ሃይሚን ግን የሆነ ነገር የሆነ ፓርት ለመጠቀሚያ ስታረግ ደግሞ እኛ ዝም አንልህም እኛ ዝም ብለንም አንቀበልም ገባ ምክንያቱም ካንተ ቡታጅራ ነው ያለው አይደለ ስላንተ ብዙ መረጃ ሊደርሰኝ ይችላል እኔ አለቀ ደቀቀ ስለዚህ ይሁን አላቀም እኔ በጣም ነው ያናደደኝ ይዛሩ ውዶቼ ማለት ነው ምክንያቱም ምን እንደሆነ ታውቃላችሁ ኢማጂን
አንደኛ ከልቡ አይደለም። ሁለተኛ ደግሞ ሰሞኑን እያያችሁት ነው የሚሰራው ቪዲዮ። እኔ በጣም ብዙ እሱን የሚቀጠቅጠው ሰው ስላለ ገልጬ ካለ መስጠት ነው ድብቅ አድርጌ ስሰራ የነበረው እንጂ በጣም አናዶኛል። ምክንያቱም ልጁ ሲጀመር የኔ አይደለም ብሎ በኮንፊደንስ አይደለም እየተናገረ ያለው። ከሁለት ወር በኋላ እንገናኛለን ከሶስት ልጁ ሲጀመር የለም። እኔ ልንገር የብሩኬ ልጅ አሁን የብሩኬ ልጅ የተረገዘው የተባለው የለም ውዶቼ። ከፈለጋችሁ የቪዲዮ ሰርቼ እነግራችኋለሁ እንቅጭን ምን አስዋሸን። ስለዚህ አሁን ደግሞ ያንን ነገር ደግሞ ያስተካክላል ብለን እየጠበቅነው እንደገና እንደዚህ ነው። እኛ በሃይሚ በጭንቅላቷ እንድትጫወት አንፈልግም። ታውቃለህ? በጭንቅላቷ እንኳን በጭንቅላቷ ማንም ሰው በሃይሚ እንዲጫወት አንፈልግም። ስለዚህ የዛሬውን ቪዲዮ የሰራኸውን በጣም ተሳስተሃል። በጣም እና አንዳንዴ ምን እንደሆነ ታውቃላችሁ? ታዋቂ ስትባሉ ማለት ነው ሰው ሲያሸረገድልህ እውነት እንዳይመስልህ። የጠላ ህዝብ የሰቀለ ህዝብ መልሶ ያወርዳል። የኛ ኢትዮጵያዊ ማለት በጣም እንትኖች ነን። ስንሰቅልም እንደዛው ነው፣ ስንጥልም እንደዛው ነው። ስለዚህ አንተ በደንብ ተጠንቀቅ። ምክንያቱም ሴቷን ፖስትላችኋለሁ በእነሱ ውስጥ መሃል ገብታ የምታሾለው ዩቲዩበር ፖስትላችኋለሁ እና ይሄ ነው። ስለዚህ ብሩኬ ወደ ልቦና ተመለስ። አሁንም ቢሆን በደንብ እኔ ቀስ አድርጌ ነው እየመከርኩ ያለው። ወደ ልቦና ተመለስ። ህዩን ከህይወት ሙሉ ለሙሉ አስወጣ። ከዚህ በኋላ ህዩ እኔ አልፈልግሽም ማለት አለብህ። አልፈልግሽም፣ አትመችኝም። ከዚህ በኋላ አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ኑር ልምራ ብለህ ህዩን አሰናብታት። ምክንያቱም ልጅ የለህም። ልጁ እንደሌለ እናውቃለን። ከዚህ በኋላ ዲኤንኤ ብለህ የምትመጣበት ሲቹዌሽን የለም። ልጁ የለም። አለቀ ደቀቀ። እና ምንድነው ማድረግ ያለብህ አንተ? ሃይሚን ይቅርታ ጠይቀህ ወደ ልቦና ተመልሰህ ላይፍ ኑር። ምክንያቱም ዛሬ ሁሉም ሰው እንደዚህ ሲል እውነት እንዳይመስልን። ግማሹ ሰው የሚጠላህ ሊሆን ይችላል። ምክንያቱም አንዳንዴ በህይወታችሁ ስኬታማ ስትሆኑ ብዙ ቀዳዳ ይከፈትላችኋል። በጣም ብዙ ቀዳዳ ለእናንተ የወደዷችሁ መስለው የሚያስመስሉ በጣም አስመሳይ ሰዎች አሉ። ስለዚህ ብሩኬ ከነዛ ውስጥ ገብተህ እንዳትበላ ምንድነው ማድረግ ያለብህ? ተሎ ብለህ ወደ ልቦና ተመለስ። ወደ ልቦና ካልተመለስክ የባሰ ብዙ ዋጋ ትከፍላለህ። ምክንያቱም የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው። እውነት መስሎ ያነ ሰው ስለለፈለፈ ያንም ሰው ስላለ አይደለም። ምን ይላሉ መሰለ ይሄን ያገር ሰው ሲተርቱ የሚያይሽ 1000 የሚያይሽ 100,000 ነው የሚያገባሽ 1 የሚባል ተረት አለ። አንተ ደግሞ የተለያየ ሴት ልታቅ ትችላለህ። መጨረሻ ግን ዞረ የምታገባው አንዲት ሴት ናት። ስለዚህ ወደ ልቦና ተመልሰህ ከሃይሚ ላይፍህን አሳልፍ። አለቀ ደቀቀ። አሁን ያንተ ጓደኞች ምን እያረጉ እንደው በደንብ እየገባህ ነው። አንተን ለመጣል አንተንና ሃይሚን ለማለያየት እየሰሩ ነው ያለው። የዛሬ 2 ሳምንት ነው የዛሬ 3 ሳምንት ነው ይሄን ስናገር እንዴት አወቅሽ አንቺ? እንዴት ኦፍ ኮርስ መረጃ ስላለኝ ነው ዝም እያደለም ይሰራውት። ስለዚህ አሁን ደግሞ የተቆፈረልን ጉድጓድ አታቅ። ወደ ልቦና ተመልሰ ከሃይሚ ጋር ይቅርታ ጠይቀህ ላይፍህን ኑር። ገባ? ማስታወቂያ ሆነ ምን ሆነ መብት ነው፣ ስራ ይመቻችሁ። ግን ሃይሚን በደንብ ሳትጠይቅ ይሆናል አይደለ? አላቅም። እኔ ዛሬ የሰራው ቪዲዮ በጣም ነው ያናደደኝ፣ በጣም ማለት ነው። እና ከምሬ ነው የምነግራችሁ። እኔ ማለት የሆነ የምታሽቃብጡበት ፓርት አለ፣ አንዳንዴ ደግሞ እንደ ሴት የሚሰማችሁ ፓርት አለ። እኔ አሁን የተሰማኝ እንደ ሴት ነው ማለት የዛሬ የሃይሚ ቪዲዮ እንደ ሴት ስለተሰማኝ ነው እየተናገርኩ ያለ። ስለዚህ ሁሉ ሰው አይዞህ ምናምን በርታ ያለ ሁሉ ያንተን ይወድሃል ማለት አይደለም። በህይወታችሁ ማለት የሚወድ ሰው ሊኖር ይችላል፣ ግን አብዛኛውን የሚያሽቃብጥል ሰው ከሆነ አይወድህም። ለምን?
ያንተን ውድቀት የሚፈልግ ሰው ነው። አሁን ሰሞኑን ከብሩኬ ላይ ያለው ያን ነው። ጓደኞቹ ለሱ ያዘኑ መስለው እንትን ሲሉ መጨረሻ ላይ ግን ትናንት የወጣባቸውን ሰምታችኋል አይደለ? ስለዚህ ብሩኬን ለመጣል የማያረጉት ነገር የለም። እሱ መጠንቀቅ አለበት። እሱ አሁን ምንድነው ማድረግ ያለበት? ስትሮንግ መሆን አለበት። አሁን እሱ የራሱን ህይወት ከሃይሚ ጋር እንዴት አድርጎ ቀልብሶ መውጣት እንዳለበት ማወቅ አለበት። ካልሆነ ግን እመኑ ነገ ጧት መዋደቂያና እንትን ማለቻ ማለት በጣም ዋጋ ትከፍላለህ። ይሄ ነው እምለው። ምክንያቱም ሃይሚን ይዛር በጣም ያሳዘነች፣ በጣም ነው የተሰማኝ፣ በጣም ነው የከፋኝ። ብሩኬ ወደ ልቦና ተመለስ፣ ወደ ልቦና በደንብ ተመለስ። ነገ ዛሬ የምትቀልድበት የምትልበት ነገ ወዲያ ያማሃል እና በደንብ ተጠንቀቅ። ምክንያቱም አንዳንድ ሰዎች ለኛ ያዘኑ መስለው ለኛ እንደዚህ ያሉ መስለው ሲያሽቃብጡ እውነት አይደለም። አንተ ደግሞ ወደ ልቦና ተመልሰ ማየት እንፈልጋለን። ምክንያቱም ብዙ ብናወራ ሆድ ባዶ ይቀራል ይባላል አይደለ? ብዙ መረጃ አለ፣ ብናወራ እንችላለን፣ ሰዓትም አለ። ግን አንተ ወደ ልቦና ተመለስ። እኔ እንደዚህ ነው ልል አልችልም። ለምን አጋልጬ አንተን ለሚጠሉ ሰዎች መስጠት አልፈልግም። ግን አንተ ወደ ልቦና ተመለስ። በትክክል ሃይሚን ይቅርታ ጠይቃት። በትክክል ሃይሚን በደንብ አድርገህ እኔ አጥፍቻለሁ፣ ተሳስቻለሁ፣ በጣም ይቅርታ አም ሶ ሶሪ ማለት አለበት። አለቀ ደቀቀ። ምክንያቱም እንደ ሴት ነው ማሰብ ያለብን ውዶች። እንደ ሴት ስናስብ ደግሞ የዛሬው ቪዲዮ በጣም ያበሳጫል። አስባችኋል? ማስታወቂያ ለመስራት ብሎ ቀለበት ልጣለው፣ ሌላ ላምጣ፣ ሌላ እንደዚህ ልበል፣ ሌላ የማይመስል ነገር ማስታወቂያ እንደሆነ እኮ እኛ እናውቃለን። ማስታወቂያ እንደሆነ እናውቃለን። እና የዛሬው ቪዲዮ ብሩኬ ይምሰል ማንም ሰው አሁን ስላጨበጨበልህ በዙሪያው ስላሉ እንዳይመስል። እና ምክሬ ነው አላቅም። እኔ በጣም ተናድጃለሁ። በጣም ወዳችኋለሁ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አይረሳ። ብሩኬ አሁንም ቢሆን ደግሜ የምልህ ወደ ልቦና ተመለስ። ሰላም